nobody's ever seen before. የዓለማችን ቀጣይ ዕጣ ፈንታ ነገ ማክሰኞ በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት በኋላ የሚታወቅ ይሆናል። በዛሬው ዕለት እንግዲህ አነጋጋሪው አወዛጋቢው የሀያሉ ሀገር መሪ የሆኑት ዶናልድ ትራምፕ ከአንድ ሰዓት ተኩል በላይ የቆየ ንግግር ሲያደርጉ ነበረ። በዛሬውም ንግግራቸው ታዲያ አሜሪካ ለኢራን ያቀረበችው የመደራደሪያ ሰዓታት እንግዲህ እያለቁ እንደሆነ ነው እየተናገሩ ያሉት። ስለዚህ ነገ ማክሰኞ ከምሽቱ 2 ሰዓት በኋላ ምንም አይነት የሰዓት ማራዘሚያም እንደማያደርጉና እስከ ዛሬ ኢራን አይታው የማታውቀውን አይነት ከባድ የሆነ ጥቃት እንደሚደርስባትና ኢራን የምትባል ሀገር በቃ ላትኖርም ሁሉ ትችላለች እየተባለ ይገኛል። እንግዲህ አሜሪካ ለኢራን ካቀረበቻቸው መደራደሪያ መሀል የሆርሙዝ ሰርጥን ያለምንም ቅድመ ሁኔታ በአስቸኳይ እንድትከፍት ነው የተናገሩት በዛሬው ዕለት። ታዲያ ይሄንን ማታረግ ከሆነ ግን ነገ የሚደርስባት ጥቃት ኢራንን እስከ ወዲያኛው የሚያጠፉበት አይነት ኦፕሬሽን እንደሚያደርጉ ነው እየተናገሩ ያሉት። ታዲያ የዶናልድ ትራምፕን ንግግር ተከትሎ በተለያዩ ዓለማት የሚገኙ ፖለቲከኞች እጅግ በጣም አስፈሪ ነው ለቀጣዩ ዓለማችን እየተባለ ይገኛል። ምክንያቱም ኢራን ይሄንን ነገር ዝም ብላ ላትቀበለው ትችላለች። አሜሪካ እንዳሰበችውም ኦፕሬሽኑ በተሳካ ሁኔታ ላይጠናቀቅ ይችላል። ይሄ ደግሞ ለዓለም በጣም አዳጋች ሊሆን ይችላል እየተባለ ነው። እንደሚታወቀው በእነዚህ ሀገራት መካከል በተፈጠሩ ውጥረት ዓለም በኢኮኖሚ ከባድ የሆነ ቀውስ ውስጥ እየገባች ትገኛለች። የዛም ማሳያ ኢትዮጵያ ውስጥም እንደምትመለከቱት ከጦርነቱ ጋር ተያይዞ ነዳጅ እጥረት ሁሉ ተከስቶ በተለይ የናፍጣ መኪኖች 5-6 ቀናትን ነው ናፍጣ ለመቅዳት የሚቆዩ የነበረው። ይሄ ደግሞ በሀገር ኢኮኖሚ ላይ የሚያመጣው አንድምታ በጣም ከፍ ያለ ችግር ነው ይዞ የሚመጣው። ምክንያቱም አብዛኞቹ ከባድ መኪኖች ሀገራችን የምትጠቀማቸውን መድኃኒቶች፣ የምግብ አይነቶች እንዲሁም ራሱ ነዳጅንም ጨምሮ የተለያዩ ግብአቶች ወደ ሀገር ውስጥ የሚገቡት በእንደነዚህ ያሉ ከባድ መኪኖች ነው እና እነዚህ አገልግሎቶች ደግሞ በእንደዚህ አይነት ሁኔታ የሚጉላሉ ሲሆን ህዝቡ ላይ ከባድ የሆነ የኢኮኖሚ ቀውስም ነው የሚፈጠረው። ከዛ ባሻገር በከተማ ውስጥም ደግሞ የሚገኙ ትራንስፖርት የሚሰጡ መኪኖች በነዳጅ እጥረት ምክንያት እየተስተጓጎለ ያለው ነገር ህዝቡ በአግባቡ ስራው ቦታ ላይ ሄዶ እንዳይሰራም እያደረገ ነው። ይሄ ደግሞ በተዘዋዋሪ ለሀገር ኢኮኖሚ ከፍተኛ የሆነ ችግር ነው የሚፈጥረው። ከዛ ባሻገር ደግሞ በመደበኛ ህዝቡ በሚጠቀምባቸው የምግብ የመድኃኒት ይዘቶች ላይ ይሄን ጦርነቱን ተከትሎ በተፈጠረ የዓለም ኢኮኖሚ አለመረጋጋት ምክንያት በፊት ሲሸጥባቸው ከነበሩ ዋጋዎች እጥፍ እየሆኑ በመምጣቱ በህዝቡ ላይ የነበረው የኑሮ ውድነት በላይ ከባድ የሆነ የኢኮኖሚ ጫና እየፈጠረ እንደሆነ በሀገራችን ላይ እያየን እንገኛለን። የዚህ አይነት ተመሳሳይ ነገሮች ታዲያ በተለያዩ ዓለማት በሚገኙ ሀገራት ላይም ይህ ጦርነት ብዙ አይነት ጫና እየፈጠረ እንደሆነ እየታየ ነበረ። ስለዚህ የኢኮኖሚ ተንታኞች የሚሉት ዛሬ ዶናልድ ትራምፕ የሰጡት አደገኛ ማስጠንቀቂያ ከባድ አይነት ሌላ ጫናም ይዞ ሊመጣ ይችላል፣ በእንቅርት ላይ ጆሮ ደግፍ አይነት ነገር ሊያስፈጥር ይችላል እየተባለ ነው። እነዚህን ሁለት አካላቶች ወደ ሰላም የሚያመጣ አይነት ስምምነት ያስፈልጋል የሚል አይነት ነገር እየተናገሩ ነው። ከዛ ባለፈ ግን አሜሪካ በኢራን ላይ ያደርጋለሁ እያለች ያለችው ዛቻ ግን የዓለም አቀፉን ሕግጋት የጣሱ ናቸው እየተባለ ይገኛል። አንደኛ በሰዎች ላይ የሚደርስ ጉዳት የሰብአዊ መብትን የሚጥስ ነው። ሁለተኛ በጦርነት ሰዓታት ላይ የሚከናወኑ አይነት ነገሮች አሉ እንደ አስገዳጅነት የህዝብ መሰረተ ልማት የሚሆኑ ነገሮችን ምናምን በጦርነት ማውደም በጣም የተከለከለ ነው። ግን አሜሪካ እያለች ያለችው ኢራንን የኃይል ማመንጫዋን ሁሉን ነገር አጠፋፍቼ ከተማዋንም ገሃነም ሲኦል የማረገው የሚል አይነት ነገር እየተናገረች ነው። የህዝብ መሰረተ ልማት ላይ አደርሳለሁ የምትለው ውድመት የዓለም አቀፉን ህግ የጣሰ ነው የሚሉ ሰዎች አሉ። ታዲያ የዛሬውን የዶናልድ ትራምፕን ንግግር ተከትሎ ብዙዎች የነገውን የአሜሪካ የመጨረሻ ጉዞ በጉጉትና በፍርሃት እየጠበቁ ይገኛሉ። በጉጉት ያልኩበት ምክንያት ምንድን ነው? ኢራን አሜሪካ ያስቀመጠችውን ህግ የምታከብር ከሆነ ዶናልድ ትራምፕ ጦርነቱን እንደማያደርጉ ሲናገሩ ስለነበረ ያ በጉጉት ይጠበቃል፣ ለሰላም ዋነኛ ነገር ስለሆነ። በአስፈሪ ሁኔታ ደግሞ የሚጠበቀው ኢራን ዶናልድ ትራምፕ ያቀረበውን ነገር የማትቀበል ከሆነ የሚመጣው ችግር እጅግ በጣም ብዙዎችን እያስፈራ ይገኛል። ምክንያቱም ቅድም ባልኳቸው መሰረት ዶናልድ ትራምፕ
ታርጌቱን ላይመቱ ይችላሉ። ምክንያቱም ኢራናውያን ከዚህ በኋላ የምናጣው ነገር የለም፣ ብዙ ባለስልጣኖቻችንን ብዙ ህዝቦችን በዚህ ጦርነት አጥተናል፣ ስለዚህ ወደኋላ የምንመለስበት ነገር የለም እያሉና አሜሪካ ያስቀመጠችውን ቅድመ ሁኔታም አንቀበልም የሚል አይነት መግለጫ በኢራናውያንም ዘንድ እየተሰማ ይገኛል። በዛሬው ዕለትም እንግዲህ የኢራን አብዮታዊ ዘብ ዋና የደህንነት ኃላፊ በአሜሪካና በእስራኤል የአየር ላይ ጥቃት መገደሉን ተከትሎ ከባድ የሆነ አጸፋዊ ምላሽ እሰጣለሁ እያለች ስለሆነ የሁለቱ ሀገራት ሰጣ ገባ ለዓለም ከባድ የሆነ ችግር ይዞ ይመጣል ተብሎ እየተፈራ ይገኛል። ይህንንም ተከትሎ ብዙዎች ወደ ፈጣሪ ጸሎት እያደረጉ ይገኛሉ። እናንተስ በዚህ ዙሪያ ምን የምትሉት ነገር አለ? ፈጣሪ ለዓለማችን ትልቅ የሆነ ሰላም ያምጣልን ብዬ እኔም ጸሎት ማድረግ ጀምሬያለሁ። ይሄ ነገር እጅግ ወደ አስፈሪ ሁኔታ የሚቀየር ይመስላችኋል ወይስ ወደ ሰላም የሚቀየር ይመስላችኋል? ሀሳብ አስተያየታችሁን ከስር ጻፉልኝ። ነገ ማክሰኞ ከ2 ሰዓት በኋላ የዓለምን ዕጣ ፋንታ የምትወስን ቀን ልትሆን ስለምችል ብዙዎች የነገዋን ቀን በፍርሃትና በጥሩ ሁኔታ መካከል ላይ ሆነው በስጋት እየተጠባበቁ ይገኛሉ። እስኪ ነገ ማክሰኞ ምሽት ምን ይፈጠራል የሚለውን አብረን የምናይ ይሆናል። በዛሬ ሀሳቤ ዙሪያ እናንተም ሀሳብ አስተያየት ተጨማሪ ካላችሁ ከስር ጻፉልኝ። እናንተ ወይላ ነበሩ። መልካም ጊዜ። Grocery costs would spike due to supply chain disruptions. The cyber attacks on U.S. banks, energy grids, and even airports could cause mass